እነዚህ ሶስቱ ብሔሮች አንዳንድ የትሪያንግል ሰርተው ነው ኢትዮጵያን ፖለቲካ የሚያሳዩት። ሌሎቹም ፋይት ካላደረጉ ለነሱ ምቹ የሆነ ኢንቫይሮንመንት እንዲፈጠር ካልታገሉ እነሱ አዝነው ስልጣን ሼር የሚያደርጉ ወይ መብትን እንዲከበርልህ ምናምን እንደው ጀስት ለግብአት ለፖለቲካል ኮሬክትነስ ምናምን ይነግሩሃል እንጂ ወደ ስልጣን ከወጡ በኋላ ይረሷል። ለምንድነው ሌሎቹ ብሔሮች ማይታገሉት? ለምንድነው ለሶስቱ ብቻ የሚተውላቸው? አሁን አንተ እንደዚህ እንደምታወራው ሲምፕል ነገር ቆይ ማቅረብ ይጠይቃል። በጣም የተሳሰረ ኮምፕሊኬትድ የሆነ ታሪክ ያለን ሰዎች ስለሆነ እንደዚህ አይነት ሰዎችን ላውጣ ብትል በጣም ይከብዳል። ለሚጊዜ ሲምፕል ኤግዛምፕል አሁን ኢቲቪ ላይ በፊት የማናያቸው ሰዎች ለምሳሌ አሁን ጋምቤላ ምናምን ዜና አንባቢዎች ሆነው ሲወጡ ለምሳሌ በፊት ይሄ እንትን ነው ምናምን ገና ሞዴል የምትዝባቸው ሰዎች ሮንግሊ ማለት ነው ዜና አንባቢ ሆነው ምናምን ፐርስፔክት ያደርጉ ሰው ካልቸሩ በቃ በኢትዮጵያዊነቱ አምኖ እንደፍሮ ምናምን ኢትዮጵያዊ ምናምን ሲል ደረቱን ነፍቶ እንትን ሲል ምናምን ስታይ በጣም ደስ የሚል ነገር ነው። ቼንጅ በጣም ግራጁዋል የሆነ ቼንጅ ነው፣ ግን ስቲል ኢስ ቼንጅ እና ትንሽ በቃ የኢትዮጵያዊነትን ባና እያየን ያንን ሰዎች ነን ብዬ ገምታል። አሁን እያየን ነው ብለን ታስባለህ? በዚህ መንግስት ኤግዛክትሊ አሁን መንግስት ከመደገፍ ካለመደገፍ ጋር ምናምን እንደው አታገናኙት። ኦኬ አንዳንድ ሰዎች ለምሳሌ ቲፒኤልኤፍ በኦህዴድ ተተካ እንጂ አሁንም ስቲል የኦህዴድ የበላይነት ወይም ደግሞ የቲፒኤልኤፍ የበላይነት በኦህዴድ ነው የተተካው። አዲስ ሁሉን ብሔር እኩል የሚያደርግ ሁሉን ነሳቤ የሚያስተናግድ ስርዓት የለም፣ እኛነታችንን ማየት አልቻለም ይላሉ። ምን ትላለህ ለዚህ? ሁልጊዜ የሆነ ነገር ስታደርግ የሚወራ ነገር አለ። ግን አሁን ኢትዮጵያን በትልቅ የያዛት ቪዥነሪ ማለት ነው ትልቁ ሰውዬ የዛን ትልቁ ሰውዬ ኢትዮጵያዊነት ከተጠራጠርክ አንተ ያው የአእምሮ ዝግመት አለብህ ኦር ሰምቲንግ ኦር ዳይሜንሽን ምናምን አለብህ ማለት ነው። ችግር የለም ማለት አይቻልም፣ ይኖራል። የሰለጠነ ሀገር ውስጥም ችግር አለ። ለፍቷል ወደ ታች ስትራክቸር ላይ እና ግን ወደ ታች ስትራክቸር ላይ እና አንተን ሳይሆን ወደ ታች ስትራክቸር ላይ ስትመጣ ራሱ የትም ሀገር አፈጻጸም ላይ ችግር ይኖራል። ያ ነገር በጊዜው እየጠፋ ይሄዳል። ገባ? ግን ቪዥነሪው የያዘው ሰውዬ የእሱን ኢትዮጵያዊነት አሚን ከሆነ ሰይስ ነን የአብይ አህመድን ኢትዮጵያዊነት የተጠራጠርክ አሚን ያበው አጥቷል። አሚን ሰው በተግባሩ ነው የሚለካው። ማድረግ አልቻለም ይላሉ። ምን ትላለህ? ኦኬ ኦፍ ኮርስ ስፖሪዮ መሰለህ እዚህ ቁጭ ብሎ ገንዘብ እያዋጣ መሳሪያ ይልካል፣ ያስታጥቃል፣ ተዋጉ ይላል። በየቦታው የማይጠቅም አይነት አጥቷል ፕላን የሌለው ነገር በየቦታው ይተኩሳል። ምን ይላል? ከዛ ፖይንቱ ምንድነው? ይሄ መንግስት ሰላም ማስጠበቅ አልቻለም የሚለውን ፖይንት ኮንፈርም ለማድረግ ይሰራሉ። በጣም ስፖንሰር የሚሆን እንትን ያለው ነገር ማለት ነው። እንደዛ እያደረግ እየላክ መሳሪያ እየገዛ አላማ ሳይኖርህ 3-4 ዓመት ሆኖ አንድ ቀበሌ አንድ ክልልማ በጣም ቢክቲንግ ነው። አንድ ዞን ሳት እየተኮስክ እየወጣ ሰውን እያስጨነቅ የራስህን ክልል እየጎዳ ገበሬን ፍዳውን እያስበላ ተማሪ ትምህርት ቤት እንዳይሄድ እያደረግ ምናምን ከዛ ኦፊሰርን አንተ ባረከው ነገር መንግስት እንዲወቀስ ማድረግ ትክክለኛ ነገር አለ። ማድረግ አቅቶት ሳይሆን እናንተ በምታደርጉት ነገር እንደዚህ አይነት ስም ለዛ መንግስት እንዲሰጥ ስለተፈለገ ነው። እሱም ደግሞ አሁን አይታላል። አሁን በየቦታው የሚደረገው ነገር አሁን ትግራይ ላይ በነበረ ጦርነት ጊዜ የሚደረገው ነገር አሁን አማራ ክልል የሚደረገው ጦርነት የምረት ጦርነት ሲቪሊያንን ላለመጉዳት
ቀስ ብሎ የሚደረግ ኦፕሬሽን ነው እንጂ ጨረው ቢባል ምናምን መንግስት ብዙ ፓወር አለው፣ ግን ያንን ማድረግ አይፈልግም። የራሱ ህዝብ ነው፣ ህዝቡን ፕሮቴክት ማድረግ አለበት። ከዛ ውስጥ ሴሌክቲቭ በሆነ ኦፕሬሽን ነገሩን ማረጋጋት ነው እንጂ ነገሩን ኢንቴንሲፋይ አድርጎ በጣም ብዙ ሰው የሚሞትበትን ነገር ላለመፍጠር የሚደረግ ትዕግስት፣ ጥንቃቄ ምናምን በዛም በጣም አድማ ያደርጋቸዋለሁ። እንደዛ አይነት ነገር ነው ሀፕን የሚያደርገው እና እሱን ይይዙና ምን ይላሉ መሰለህ የሆነ ቦታ ላጥላጥ ብለው የሆነ ነገር ሲያገኙ ሁለት ኤስኬስ ምናምን ይዞ ይወጣና የተኩስና ኢትዮጵያ ሰላም የለም መረጋጋት የለም ምናምን ይላል። የራስን እዛ የተወለድክበትን ማህበረሰብ እየጎዳ እንደዛ ስትል አንተ ነው እንጂ ከምን የሚገናኘው ነገር የለም። ከልብ አመሰግናለሁ አድማጫችን፣ እግዚአብሔር ያክብርልን። ግን አንድ የዘለልኳት ፖይንት አለችን። እሷን 30 ሰከንድ ማለት ነው። አሚን ሳምንቱ ሙሉ አሁን ሲወራ የነበረ ነገር ነበር ስለ ቴዲ አፍሮ ምናምን ተብሏል። ከዛ ሁሉ ፈሰደን ይሄ ነገር አሁን በቃ አለቀ፣ ጠፋ፣ ዝም ማለት ምንድን ነው አጥና ያደረገው ማለት ከመንግስት አካባቢ ያሉ ሰዎች መግለጫ ሰጡ አይደለ? the burden of proof የሚያርፈው ታስረናል የሚሉ ሰዎች or ደግሞ ተዘርፈናል የሚሉ ሰዎች or ደግሞ መግለጫ እንዳንተ ተከልክለን የሚሉ ሰዎች ላይ ነው አይደል? ስለዚህ አንተም ራሱ ጋዜጠኛ ነህ አሁን አንተም ራሱ ብዙ ስታወራ ምናምን ሰምቻለሁ። ዝም ብለን የምንተው በእኛል ጊዜ ያናወጠ ነገር ሰው ሁሉ በየቦታው የለጠፈው ነገር all those things ሳምንቱ ሙሉ በቃ ስንደነቁርበት የነበረው ነገር ስለዚህ በቃ አለቀ እንለፈው። ምኑን ነው አልገባኝም። ምንድን ነው አለፈ ስትል ለምሳሌ የታሰሩ ሰዎች መጨረሻቸው ማለት ነው? እንደዚህ ተደርጓል ምናምን ተብሎ ተወራ። ያው እሱንማ ትላንት ነገርኳቸው። የፌዴራል ፖሊስ አንደኛ አርቲስቱ ስቱዲዮ ገብቼ ምንም የወሰድኩትም በርብሬ የወሰድኩትም ነገር የለም። አርቲስቱ ላይም ክስ የመጣ ነገር የለም። በቤቱ ነው ያለው። ጋዜጣዊ መግለጫም አልተከለከለም። የታሰሩም ሰዎች የሉም የሚለው መግለጫ ከፌዴራል ፖሊስ የመጣውን እንደ አንድ ሚዲያ ሰው ያን ነግሬያቸዋለሁ ትላንት። ሳይቻሉ አንተ ዩዲ ዘ ራይት ቲንግ እኮ እሱ ሳይሆን ገብቷል። በጣም ተናፍሶ ነበረ በየቦታው ሰው 100,000 ሰው 60,000 70,000 ምናምን በየቦታው እያየው በቀን 4-5 ጊዜ ሲወራ በቃ ድንጉር ቁርቁ ያደረገን ነገር ነበረ። ኦል ኦፍ ሰደን አሁን ሚዲያው ራሱ ጸጥ አለ ማለት ነው። ስለዚህ ውሸት ነበረ። ስለዚህ አሁን ኔክስት ደግሞ የሚመጣው ኮንስፓይረሲ ምንድን ነው? ስለዚህ አሁን የሆነ ነገር ከአሁን በኋላ ሶሻል ሚዲያ ላይ ሲወራ እንግዲህ አናምንም ማለት ነው። ደግሞ በጊዜ ሂደት አሁን ይሄ ነገር ገብቶኛል። ሀሳብህ ምንድን ነው መሰለህ? አሁን ህዝብ የራሱን ጀጅመንት ይሰጣል። ገባ? ሁሉን ነገር በተቻለ መጠን ከግራም ከቀኝም ላሳያቸው ጥረት አድርጌያለሁ። እንደዚህ አይነት ነገር በጭምጭምታ ደረጃ ወጣ ሲባልም ተወያይተናል። በሙዚቃው ላይ ተወያይቷል። አርቲስቱ ጋዜጣዊ መግለጫ ተከለከለ ወይስ አልተከለከለም የሚለውንም እንደዚሁ ህዝቡ አድምጧል። ፖሊስ የሚያወጣውን ሪፖርት ሰምቷል። አሁን ህዝቡ ምናልባት እየጠለለለት ሊሄድ ይችላል። ወይም ደግሞ አይ ቲንክ ነገ ቅዳሜ ይመስለኛል ትብብር ለአንድነት የሚባል ስብስብ አዲስ አበባ ውስጥ ሰላማዊ ሰልፍ ጠርተዋል። ኤክስቴንድ ተደረገ። ኦኬ ሜይ ቢ በቃ ሰው ብሶታችንን ነው የተናገረው የሚሉ አሉ፣ ተጋኗል የሚሉ አሉ። በዚሁ ክርክር መሀል ላይ አንቴላ ፈርዘ አርቲስቱ ሌላ መግለጫ የሚሰጥም ከሆነ ወይም ሲንግል የሚለቅም ከሆነ ዘፈን እኮ ችግር እኮ የለውም እኮ የፈለገውን ነገር ማለት ይችላል። ግን ስለዚህ ለሰው የሆነ ገብቷል ትምህርትን መውሰድ ሰው አለበት። ከዚህ አንዳንድ ዝም ብሎ የሚወራ ነገር ትክክለኛ ነገር አለና ከዚህ ጋር ሜይ ቢ ተጨማሪ አንድ ሳምንት በሚቀጥለውም ዛሬ መጨረሻ አይሆንም ስለምንከርም እርግዝናም ከሆነ ይወለዳል ሽልም ከሆነ ይጠፋል እንዲሉ ጊዜ ስላለን እያስታወስከን እያነሳ ምን ተፈጠረ ምን ላይ ደረስን የሚለውን እያነሳን እንከርማለን። ግን እስኪ ነገሮች ገና በደንብ ስላልጠለሉ በአርቲስቱን በኩል ጋዜጣዊ መግለጫ የሚሆኑ የጽሁፍ መግለጫዎችን ስላላየን
አንድ ሳምንት ወይ 2 ሳምንት ግን ግዴታ ግን መስጠት አለበት። እናንተም ፕሬር አርጉ ምናምን ቢሆን በጣም በቃ ያናወጠ ነገር ነበር አይደል እንዴ? ለሰው ማይምሮ ትክክል እንዲሆን የሆነ ገብተዋል። አትሊስት እሱም ባይሆን አጠገብ ያሉ ሰዎች ምናምን ወጥተው ይሆናል አልሆነም ምናምን ገብተዋል። መንግስትንም ማሳፈር ካለባቸው አሳፍሩት። ምክትል ፖሊስ ኮሚሽነሩ ያወሩት ነገር ውሸታቸውን ነው ብለው መውጣት አለባቸው። አሳፍሯቸው ሰው ቢሆን በዛ ሴንስ ለማለት ነው። የሚመች በጣም ቴንኪው ከልብ አመሰግናለሁ። እሺ ወንድሜ። ክብራትና ክብራን ከቲክቶክ የዘውትር ተወያዮች 2 ሰዎች አንድ ጊዜ ሆልድ ላድርገው የእናንተን ስልክ። ችግር የለውም። ኦኬ 2 ሰዎች ቢኒ ብሪጅ እና መስፍን ፈይሳ ሮቢ እዚህ ጋር መጥተዋል። በኢትዮጵያና በኢትዮጵያዊነት ዙሪያ ላይ የደህንነቱ ሹም አቶ ሬድዋን ሁሴን የተናገሩትን ንግግር ታከው ኢትዮጵያዊነትን እንዴት ነው ዲፋይን የሚያደርጉት? አሁን ባለው መንግስት ኢትዮጵያዊነት እየተገነባ ነው። አቶ ሬድዋን እኛ ኢትዮጵያ ስንል ቃርቃር የሚላቸው አላቸው ተጋቱት አይነት ንግግር ተናግረዋል። አንዳንዱን ደግሞ ኢትዮጵያ እየተገነባች አይደለም የሚል ትንታኔ ይሰጣል። ለማንኛውም ሁለቱ የሚሉትን ወደ እናንተ አደርሳለሁ። ከቢኒ ጀምራለሁ፣ ከዛ ወደ መስፍን ፈይሳ ሮቤ ሄዳለሁ። በደንብ ይደምጥላችኋል ብዬ ተስፋ አድርጋለሁ። ቢኒያችን ምን ትላለህ? ቴዶ እንዴት ከረምኩት? ጠፋ ብለን ነበረ ይህን ሰሞን። በመጀመሪያ በጣም ከልቤ አደንቅሃለሁ፣ አከብርሃለሁ። የምታደርገው ነገር አንተ እዚህ ሶሻል ሚዲያ ላይ ቲክታክ ላይ የምታደርገው ሃርድ ቶክ ብዙ ግጭቶችንና ጦርነቶችን ያስወግዳል ብዬ አምናለሁ። ምክንያቱም ጫካ ወይ ደግሞ ሀገር ቤት ቢገናኙ የሚገዳደሉ ሰዎች አንተ ቤት መጥተው ዲቤት ክርክር ሲያደርጉ ሰማለሁኝ እና ይህ የሰለጠነ ፖለቲካ የምታደርገው ነገር በጣም በጣም አድናቂ ነኝና እሱን እያሰብኩኝ ነበረ። ስለዚህ ኢትዮጵያ እያደገች ነው ወይስ እየወደቀች የሚለውን ምንም ከኢትዮጵያዊ ሳይሆን ከምንጩ ስናየው ይሄ ግጭት ከየት ስንል ዋናው ምንጩን ነው አይደል? ሄደን ማየት ወይ ማድረቅ ወይ መቀየር ያለብን ግብፅ በአመት ለውጭ ጉዳይ ማስፈጸሚያዋ በ100 ሚሊዮኖች የሚቆጠር ዶላሮች ትመድባለች። አሁን ጥያቄው ያ ሁሉ በ100 ሚሊዮን ዶላር ወዴት ነው የምትልከው ግብፅ ስትል የግብፅ ዋና አጀንዳዋ ኢትዮጵያ ነች። በ100 ሚሊዮኖች ዶላር ነው የምትመድበው። አሁን እንግዲህ ያ ዶላር የት ነው የሚሄደው? ገባ? ወለጋ ነው ኢንቨስት የሚደረገው? አማራ ክልል ነው የሚበተነው? የሚለውን እሱን ማሰብ መቻል አለብን። ሁለተኛው ደግሞ ምንድን ነው? ሌላ ምን አለ? ግብፅ ለዘመናት ያሰራችብን ይሄ ናሬሽን አለ። በብሬን ዋሽ የተደረጉ በሚሊዮን የሚቆጠሩ ህዝቦች ላይ ለእኛ የሆነ ጊዜ ላይ አንቀላፍተን ይሄ የብሔርተኝነቱን ነገር እንቀንትተ ነው እንደ ኢትዮጵያዊ ብዙ የተሰሩ ስነልቦናዎች አሉ። አሁን እንደነ ይሄ ተቆርጦ የቀረው የኦነግ አካል እንዲሁም ደግሞ በአማራ ክልል አማራን ማይወክሉት ፈንዱ እንግዲህ የሚመጣው ሜንሽን አድርጌዋለሁ እየመጣ እየተበተነ አማራውን መሪ አልባ የማድረግ ሂደት የሚካሄደው ነገር በሙሉ የተሰሩ ስነልቦናዎች አሉ። እነኛ ስነልቦናዎች እንግዲህ ቀስ እያለን እያከምን መከላከያውም እንዳይጨክንባቸው ገባ። እኛ አንድ መከላከያ ሲሞት ወንድሜ ሞተ ያህል ነው የሚያመኝ እኔ። በዛው ልክ ደግሞ ብሬንዋሽ ተደርጎ ላቻ ተጠምቆ የሸፈተውም ደግሞ የሚሞቱት እነሱም ወንድሞቻችን ነው። ስለዚህ መከላከያው ጨከን ያለ እርምጃ እንዳይወስድ ነው እንጂ እኛ የምንሰጋው እንደው መከላከያውን ጥሶ አሚን ኦኬ። ለምሳሌ አንድ ምሳሌ እኔ በምኖርበት አሜሪካ ሀገር
በተለያየ የፖለቲካ አጀንዳ ኖሯቸው መንግስትም አሁን ይህን የሚይዝበት መንገድ ማልስማማበት ነገር አለ። አሜሪካ ውስጥ አሁን ብዙ ቦታ አንድ የታጠቀ ኃይል ገብቶ ተማሪዎችን በሙሉ ረፈረፈ፣ ህፃናት ገደለ ምናምን የሚለው ነገር እኮ አሜሪካኖች ምን ብለው ነው ሚዲያዎቹ የሚያራግቡት ወይ መንግስትም ሪፖርት የሚያቀርበው? ጭንቅላቱን የታመመ ራሱን እንትን ያለ የሳተ እብድ ምናምን እያሉ ነው ቴራፒ የሚያደርጉት እንጂ እነኛ ሰዎች ጽንፈኛ የሆነ ተልእኮ አላቸው እኮ። ግን አሜሪካኖች ያንን ነገር ለሚዲያ አያራግቡትም። ወዲያው ምን ይላሉ? ጭንቅላቱን ታሞ እንደዚህ ብሎ እንደዛ እያሉ። አሁን ለምሳሌ አንድ ኢራቃዊ እዚህ መጥቶ ህፃናት፣ ሴቶች ምናምን ቢፈጅ የኢራቁ እንዲህ ሰርጎ ገብቶ ምናምን ፔኔትሬት ብለው ሪፖርት አያቀርቡ። እንደዛ ካቀረብ ወዲያው ነው የሚያጠፉ አሜሪካኖች። ምንድን ነው የሚሉት? ራሱን የታመመ ሳይኮሎጂ ካል ችግር ያለበት እብድ ነው የሚሉት። ግን ቢያውቁትም ለሚዲያ አያቀርቡትም። ለምን? ለፐብሊክ ሴንሲቲቪቲ እና ህዝብን ለአመፅ እንዳያነሳሳ እያሉ ማለት እንደዚህ እያከሙት ነው የሰለጠኑት ዓለሞች ይህን ነገር። እኛ ጋር ሲሆን ግን ያው ገና መንግስትም ብዙ አልገባውም። ይሄ የዲፕ የሆነ የፖለቲካው ሳይኮሎጂ መልስ ይመልሳሉ፣ በሚኒስተር ደረጃ ይመልሳሉ ምናምንና እና ደግሞ ሚዲያውንም የተቆጣጠሩት ያው የግብፅ በጀት ሚዲያውን ስላራገበ በግልም ሳንሱር እንዳይደረግ ምናምን ብቻ ትንሽ መስመር ስላልያዘ እንጂ የኔ በግሌ እኔ የተቆርጦ የቀረው ኦነግን በለው ይሄ ፋኖ የሚለው ምናምን እንዳይሞቱ መከላከያ እንዳይጎዳቸው ነው እንጂ ጭንቀቴ ሄደው መንግስት ጥለው ምናምን የሚለው ነገር ፒስ ኤንድ ሴኪሪቲ መንግስት እኮ ከዛ በላይ የትና የት ሄደዋል። በሚሊተሪ ፓወር የሚሆን በደህንነት ሌቭልም ማለት ነው። እኔ መከላከያም ሲወጋቸው ራሱ በጣም እየራራ እያባበለ እንደሆነ ነው የምንረዳው እንጂ የትኛው ኃይል ነው የሚያሰጋው? ኦኬ፣ ከልብ እናመሰግናለን ቢኒ። ወደ መስፍን ፈይሳ ሮቢን እስኪ መስፍን ምን ትላለህ? ቢኒ እንዴት ነህ? ቢኒ ያልኩኝ ቴዲዬ እንዴት ነህ? ይሰማል? ይሰማል። ያው አገራችን ውስጥ ምን መሰለ፣ መንግስት ማፍረስ በጣም ተከነንበታል። መዓት መንግስታቶችን አፍርሰናል። ያቃተን መንግስት ማቆየት ነው። ይሄ ነው ህመም የሆነብን። እኔ አንድ ነገር ልንገርህ፣ አብይን እንዴት ትደግፋለህ ይሉኛል ብዙዎቹ። በወያኔ ጊዜ ኢትዮጵያ እያልክ አሁን ኦሮሞ ስልጣን ላይ ሲወጣ ነው ወይ አብይን የምትደግፈው ይሉኛል። እሺ አብይ መጥፎ ነው ልበለው፣ ልታገለው? ትናንት እነ ጀዋር ኢትዮጵያን ታፈርሳላችሁ ብዬ ገና የዛሬ 15 ዓመት ሚኒሶታ ስመጣ ትግሌ ከኦሮሞ ብሔርተኛ ጋር ነበር። ጽንፍ የቆመ ኢትዮጵያ አገራችን አይደለችም፣ በኮሎኒ ነው የገዛችን፣ አፍርሰናት ኦሮሚያን እናዋልዳለን ነበረ። ይሄ አሁን አብይን የሚቃወመው ቡድን አሁን ከነሱ ጋር ቆሜ ነው አብይን የምቃወመው። ሁለት ትናንት ወያኔ አገር አፍርሷል ብዬ ታገልኳቸው። ከነደብረ ጽዮን ጋር ቆሜ ነው አብይን የምቃወመው። ኢትዮጵያዊ ብሎ አብሮን ልሙጣን ባንዲራ ለብሼ በየስቴቱ አብሬ ስጮ የነበረው ኢትዮጵያዊነት ገላኛለች ብሎ ጫካ ገቡ። ልሙጣን ባንዲራ ይዤ እነሱ ጋር ነው አብይን የምታገለው። ከማጋር ልታገል? የተሻሉ ናቸው እነሱስ? ዲሞክራሲ ያውቃሉ? ሐሳብ ልዩነት ኖሮ ፋኖ ማዕከል አቋርጠህ ትሄዳለህ? ኦኔግ ማዕከል አቋርጠህ ታውቃለህ? ታልፋለህ? አብይ የመናገር መብት ከለከለም ብለው ጫካ የገቡ ሰዎች እነሱን የተቃወመ ሰው እንዴት ነው የሚገሉት? ዲሞክራሲ ጠበበን፣ መናገር ከለከሉን ብሎ ጫካ ለነጻነት ገብቶ
አንተ ልክ አይደለህም ብለህ ምንም መሳሪያ ሳትይዝ መንግስትን መደገፍ ወንጀል አድርገው እነሱ ነገ መንግስት ቢሆኑ ደጋፊ የላቸው። መንግስት መደገፍ ሐሳብን በነፃነት ማንጸባረቅ ጫካ ሆኖ ያልተለማመደ ቡድን ስልጣን ቢዝ ምን ሊያደርገን ነው? አንተ እኮ መንግስትን የምትቃወመው የሆነ ከጀርባ የተሻለ ተስፋ ሲኖር ነው። እነዚህ ቡድኖች እኮ የሚገለን መንግስት አይደለም የሚፈጥሩልን፣ አምባገነን መንግስት አይደለም የሚፈጥሩልን እኮ ሰላም ወጥተን መግባት አይደለም የሚፈጥሩልን። ከመጡ አገራችንን ሻንጣ ይዘን እንድንሰደድ እኮ ነው የሚፈጥሩልን። ለራሳቸው አንድ ገበታ ላይ ቁጭ ብለው በትሪ እንጀራ ቢቀርብላቸው ተማምነው የማይጎርሱ ሰዎች መንግስት አፍርስና ከዛ መንግስት እናቋቁማለን ይሉናል። አናቃቸውም። ምንድነው ሐሳባቸው? ምንድነው የፖለቲካ ጥያቄያቸው? ፋኖና ቲፒኤልኤፍ ነው በጋራ መሪ መርጦ ኢትዮጵያን የሚመራው? ፋኖና ኦኔግ ነው አንድ ላይ ቁጭ ብሎ መንግስት የሚመርጠው? እኔ ተሳስቻለሁ ብዬ የማምነው ልንገርህ፣ መቼ መሰለ? እነ ቴዎድሮስ ጸጋዬ አብይን የደገፉ ቀን፣ እነ ጀዋር አብይን የደገፉ ቀን፣ እነ ጸጋዬ አራርሳ አብይን የደገፉ ቀን፣ ቲፒኤልኤፎች አብይን የደገፉ ቀን አብይ ተሳስቷል፣ መስመሩን ስቷል ብዬ የዛን ቀን አብይን መቃወም ጀምራለሁ። እንዴት ተለውጠው ቢሆንስ? ወደ አንተ ሀሳብ መተውስ ቢሆን ሊሆን አይችልም? ይሄንን አቋም ይዘው አሁን ያለበትን አቋም ይዘው ስታንዳቸውን ሲቀይሩ ያንን ስተታቸውን አርመው በኢትዮጵያዊነት አምነው ብሔርተኝነት ካባቸውን አውልቀው ኢትዮጵያ ዶክተር አብይ አንዱ እኮ ያደረገውና ያኮረፈው ቡድን እኮ እንዴት የብሔር ፓርቲ በኦሮሞ የሚለውን አማራ የሚለውን ትግሬ የሚለውን ፓርቲ አፍርሰ ብሔር የሌለውን ፓርቲ ታቋቁማለህ እኮ ነው ጥሉ። ብሔር ስም የሌለውን ፓርቲ እንዴት ታቋቁማለህ እኮ ነው ጥሉ። እነዚህ ናቸው ኢትዮጵያን አፈረሰ የሚሉህ። እነዚህ ናቸው ኢትዮጵያን አፍርሷታል የሚሉህ። የብሔር ካባ ለብሶ በብሔር ተደራጅተው የብሔር ነፃ አውጪ ሆነው የብሔር ፖለቲካ ተወጥሯል፣ ኢትዮጵያዊነት ደግሞ ወርቋል። ሁለት እኔ ቴዲ ሜቢ እንግዲህ ተከታትለኝ እንደሆነ አላቅም፣ ፌስቡክ ነበረ ዩቱብ ማስተላለፍ ሳይጀምር ማለት ነው። ያኔ እኔ 100% በኦሮሞ ብሔርተኝነት ላይ ነበር የኔ ጦርነት። ኦሮሞ ኢትዮጵያዊ ነው። ኦሮሞና ኢትዮጵያዊነት አይጋጩም። ኢትዮጵያ ውስጥ ላለው በምሳሌነት አበባ በአንድ ወጪት ውስጥ የተቀመጡ ከለራቸው የተለያየ አበባ ወጪት ውስጥ አስቀምጬ በንግግር ማመን ለማይችሉት በምልክት እያስተማርኳቸው ነበረ። ኢትዮጵያ ማለት እንደዚህ እንደ አበባዎቹ የተለያየ ከለር ያለን ግን አንድ ወጪት ውስጥ የምንቀመጥ ህዝቦች ነን። አንድ ከለር ልንሆን አንችልም፣ ግን አንድ ወጪት ውስጥ ደግሞ ጌጥ ሆነን መቀመጥ እንችላለን። ይሄንን አስተሳሰብ ይዞ የመጣ መሪ ነው ኢትዮጵያን ሊመራ የሚችለው ብዬ ነው ስታገል የኖርኩት። አሁን የት ቆሜ አብይን ልቃወም? የት ጋር ልቆም? እስኪ የሆነ እኮ ከአብይ የተሻለ አስተሳሰብ ያለው ቢኖር መውጣት መግባት ተከለከልን። ትንሹ ኢትዮጵያ ውስጥ ሰላም ነው የምንፈልገው ይላሉ። የአንድ መንግስት ከዚህ ቀደም በተደጋጋሚ ጠይቄ ያለው አሁንም የጠየቁ ታስታውሰረ ጥያቄው የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። አሁን ደግሞ ያለው መንግስት የዜጎችን ሰላምና ደህንነት ቤዚክ የሆነውን እያስጠበቀ አይደለም። በሰላም ወጥቼ በሰላም እንደምገባ እርግጠኛ ባልሆንኩበት
ምን ብዬ ነው እንደ ሀገር እንዳስብ እኔ ለነፍሴ እንኳን እርግጠኛ አልሆንኩም የሚሉ በጣም ብዙ ዜጎች አሉ። ይሄ ባልሆነበት ሁኔታ ላይ ምንድን ነው አንተ የምትለው? ይሄንን ማን ነው ባዩ? በአንድ እጁ የሚገልህ በአንድ አፉም እኮ ይሄንን የሚነግርህ ነው። በአንድ እጅ ይገላል፣ በአንድ አፍ ደግሞ ሰላም ጠፋ ይላል። ግድያውን ለፕሮፓጋንዳ ይጠቀምበታል መጥቶ። ሰላም ያሳጣን ማን ነው? ሰላም ያሳጣውን አካል ይቃወማል። ይሄ ሰላም አሳጣን የሚለው መንግስት ነው ገዳይ? መንግስት ግዴታ ነው፣ ህግ ማስከበር ግዴታ ነው። እነዚህ ሰዎች ሰላም አሳጡን የሚሉን ሰዎች እኮ ሰላሙን የሚያሳጡን እነሱ ናቸው። መንግስት ግን ሰላም ማስከበር አቃተው ይላሉ። አንድ ቴዲ ሾርት ሚሞሪ ካሌለን ኢትዮጵያ እኮ የእርስ በርስ እልቂት በደረሰችበት ከደርግ ዘመነ መንግስት ወደ ወያኔ የመጣው ትውልድ አባታቸው ብሔርተኛው እኮ ከስልጣን ሲወጣ ነው እነዚህ ብሔርተኞች ትናንት ይገለናል ሲሉት የነበረው ኦኬ ትናንት ይገለናል ሲሉት የነበረውን ሲታገሉት የነበረውን ፓርቲ ዛሬ አብሮ ቆሞ መንግስትን የሚታገሉት። ትናንት እኮ ይሄ መንግስት ገዳይ ነው ብሎ ሲታገሉት ቆይተው ዛሬ አንድ መስመር ላይ ቆሞ መንግስትን ይታገላሉ። እነዚህ ሰዎች የመጣንበትን የኢትዮጵያ ችግር ሳይገነዘቡ ቀርቶ ነው። እንደውም አብይ እጅ ኢትዮጵያ ባትወርቅ ኖሮ ሌሎች አካል ላይ ኢትዮጵያ ብትወርቅ ኖሮ ስለምናወራው አገር ስለ ሰላም ብለን የምንናገርባት አገር ኖሮ ሳይሆን በስደት ካምፕ እንደ ሌሎቹ አገር ተበታትነን በስደት ቁልጭልጭ እንል ነበረ። እኔ ፈጣሪ ኢትዮጵያን ስለሚወዳት በዚህ ሰውዬ እጅ ባንወርቅ ኖሮ፣ ጀዋር እጅ ብትወርቅ ኖሮ፣ ዘመነ ካሴ እጅ ብትወርቅ ኖሮ፣ እነዛኞቹ ተከስክሰው ነው የሄዱት። ለምን ተከስክሰን ሄድን ብሎ አሁንም ራሳቸውን የመሰሉ ጎጠኛ ሰብስቦ ተመልሰን ወደ ስልጣን እንምጣ የሚሉትን ፈጣሪ ይሄ እጅ ገብቶ እሱ በጥበቡ ባፈራርሳቸው ኖሮ የት ነበረ የምንኖረው? ስለ ሰላም ወጥተ መግባት መጠየቅ አይደለም። እሺ የምትወጣበትን ሀገር ራሱ ታጣ ነበረ። እሺ ስለዚህ አሁን ያለው ሁኔታ እስኬት ነው የሚቀጥለው? አጭር መልስ መልስልን። አሁን ከአምና እነ ጀዋር ከሚፎክሩበት ጊዜ አሁን የተሻለ ነው። ይኸው እነ ጀዋር ኢትዮጵያ ውስጥ በነበሩ ጊዜ መንግስት ፓስተር ነው አቅም የለውም ሲሉት ነበረ። ፓስተር ነው ማሰር አይችልም ምናምን ማለት አልችልም፣ ይሄ ወንጌል ይዞ ወደ ቸርች ይሄድ ሲሉት የነበሩ ሰዎች ዛሬ ደግሞ ተገልብጠው አምባገነን ነው አሉት። የትኛው እንዲሆንላቸው ሁሉ እንኳን ምርጫውን አላወቁም። እሺ ከልብ እናመሰግናለን መስፍን ፈይሳ። ሮቢ ወደ ዙፋን ኢኮቱር እንሄዳለን። ዙፋናችን ምን ትላለህ? ሰራው ነው ተዴኔ አንዳንድ ጊዜ ሰዎች የድሮ አባቶቻችን ድሮ አገር ትሰፋለች ይባል ነበርና አሁን ደግሞ እኔ ዝም ብዬ ስመለከት ለካ ሆድ ይሰፋል ከሀገር የሚለው ነገር ትዝ አለኝና አባቶች እውነታቸውን ነው ላለውና አንዳንድ ጊዜ እውነቱን ተነጋግረን ከወንድምና ከእህቶቻችን ጋር መሬት ላይ ያለው ነገር ምንድነው? ምንስ እየተፈጠረ ነው? የአንድ ብሔር እየተባለ አሁንስ ያለው ምንድነው? ለምንድነው መወሻሸቱ የሚያስፈልገው? አሁን ያለችው ኢትዮጵያ እውነት ሁሉን የሚያቀፈች ነች ወይ? የማይመስል ነገር ለህዝቡ ባንነግረው። አንድነት ከየት ነው የሚመጣው? አንድነት እንዴት ነው የሚመጣው? አንድነት እኮ በሌላው ላይ ወጥተህ የጦርነት ማዕበል እያወጅክ እንደ መሪ አይ ኢትዮጵያን አንድ አደረጋት እሱ ባይኖር በወቅቱማ ሲመጣ እኮ ሙሴ ተብሎለት ነበር። ማንም ከዳር እስከ ዳር ያችን ከንፈሩ ላይ ያስቀመጣትን ኢትዮጵያ ግን የት ወርውሮ ጣላትና ዛሬ ሰዎች በጠራራ ፀሐይ እየተገደሉ አታቁም? አሁን ያወራኸው አቶ መስፍን እስቲ አንተ አዲስ አበባ ሂድና ከአዲስ አበባ ወለጋ መኪና ንዳ። እስቲ አንተ አሁን ኢትዮጵያ ሂድና ከአዲስ አበባ ተነስተህ እስከ ሞያሌ ድረስ መኪና ንዳ። በአውሮፕላን መብረር አይደለም።
እስቲ አንተ አሁን ኢትዮጵያ ሂድና ከአዲስ አበባ ተነስተህ እስከ ጅጅጋ ድረስ መኪና ንዳ። ስለ የትኛዋ ኢትዮጵያ ነው የምታወሩት? እውነት ነው የብዙ ከለሮች ያለችባት ሀገር ነች። ያንን አይካድም። ሲዳሞ ሲቀበልህ ድሮ ዮያ ብሎ ነው የሚቀበልህ። አሻም ብሎ ይቀበልሃል። ደቡቡ ስትሄድ እንደዛው፣ ሙርሲውም በናውም ጸማዩም ስትሄድ እንደዛው፣ ጎንደር ስትሄድ እናት አለም ብሎ ይቀበልሃል። ጎጃምም እንደዛው፣ ሸዋም ሁሉም እንደዛው። ዛሬ የትኛው ነው የሚቀበለው? ማቅ ያለበሰ አለ ወይ? እናቶች እያለቀሱ አይደሉም ወይ? ደቡቡን እርስ በርስ እያከፋፈልከው እየበላኸው እዛ ሊመጣብህ ነው እንዲህ ነው እያልከው እየነዛህበት የትኛውን እግዚአብሔር ይስጣቸው። እኔ ቴዲ እግዚአብሔርን ነው የምነግርህ። በስራ አንጻር እስከዛሬ የማየው የጋሞ አባቶች ደቡብ አካባቢ ላይ ትንሽ የተለየ ያችን የኢትዮጵያ ከለር የጠፋችውን ሌላ አካባቢ በኦሮሚያ፣ በትግራይ፣ በአማራ ክልል የጠፋችው ኢትዮጵያ እማያት እነዛ አባቶች ጋር ነው። እስከ ዛሬ ድረስ ያነባሉ፣ ያለቅሳሉ። ያችን የምንወዳት ኢትዮጵያ መቼ ነው የምትመለስልን እያሉ ትንሽም የተናገሩት እስር ቤት ነው የሚታጎሩት። ይሄ ሲኮን መንግስትን መጥላት አይደለም። ይሄ ሲኮን የምትሉት ከአንድ ብሔር አማራ፣ ናፍጠኛ፣ ምናምንቶች እንደዚህ ናቸው ምናምን እያላችሁ ታወራላችሁ። አንተ ለኢትዮጵያ ታግለህ ከሆነ ቴዲን ውደደው፣ እኔን ውደደኝ፣ እኔ አንተን ልውደድህ። የሞቱ ልጆቻቸው የተገደሉባቸውን ዛሬ ስንቶቹ ናቸው ትግራይ ክልል ላይ በዊልቸር የሚሄዱት? ዛሬ አማራ ክልል ላይ ስንት እናት ነች ማቅ የለበሰችው? በአርሲ በወለጋ ስንቶቹ ናቸው ማቅ የለበሱት? ስለዚህ አይታሰብም። ቁርጥ ከተቆረጠ ውስኪ ከተደፋ ምን አገባኝ ሌላው ቢያለቅስ? ይሄ ትክክል አይደለም። እውነትን ይዘን ተነጋግረን በቃ ያለፈው አለፈ። በዚህ በ21ኛ ክፍለ ዘመን ላይ ያለን ስለ ኢትዮጵያ ምን እናምጣ? ስለዛች ስለምንወዳት አገራችን ምን እናምጣ? የውስጥ እንኳን ችግር ቢኖርብን አደባባይ ላይ ማምጣት ሳይሆን በፊት ለፊት ተነጋግረን እርቅን እንዴት እንፍጠር ብለን ትላልቅ አባቶች በቀደም ቴዲ አንተ ስትናገር ሰምቻለሁ። እውነት ትላልቅ አባቶች አላችሁ ወይ? ኑ እስቲ እንወያይ። ያስከዳድ ይሄ የብሔር ፖለቲከኝነት ገኖ ገንፍሎ እከሌ ገደለኝ ብለህ ሐውልት አቁመህ ሐውልት ያቆመውን ሰውዬ እንዲቆም ያደረገውን ሰውዬ አዲስ አበባ ላይ እንደፈለገ እንዲሽከረከር አድርገኸው ሌላው ላይ መተህ ስታላክክ ያሳፍራል። በእውነት ያሳፍራል። እንዴ እድሜያችን እናስብ እንጂ ከታች ላሉ ለሚሰሙን ህፃናቶች ምንድን ነው የምናስተምራቸው? ከኔ ምንድን ነው መማር ያለባቸው? ከቴዲ ምንድን ነው መማር ያለባቸው? መስፍን ከአንተ ምንድን ነው መማር ያለባቸው? ከአቶ ቢኒያም ምንድን ነው መማር ያለባቸው? መተን ረሽተን ሄደን የምንወዳት ሀገራችንን አፍርሰን እኛ የተሻለ አገር ቁጭ ስላልን ግን ልንሳለቅባት አይገባም። እኔ ከሀገሬ ውጪ መሄጃ የለኝም። ነገ እዚህ ነጮች እኮ ጠርገው ቢያባርሩኝ መቀበሪያዬ አስከሬኔ አፈር የሚቀምሰው ኢትዮጵያ በኢትዮጵያዊነቴ አፈሬ ነች። ያችነች የኔ ሀገር። ይሄ ሲሆን ግን የብሔር የበላይነትን አፍርሰን አንድ ስንሆን ነው እንጂ የለም ይሄ ትክክል ነው እያል ገዳዮችን የምናነግስ ከሆነ እኔ እናንተን ከገዳዮች ለይቼ አላያችሁም። እናቶች ሲያለቅሱ ያልቅሱ፣ ተው ሱፍ ተቀብላቸው የሚለው እኮ ያንተ መሪ ነው። አትርሳ እንጂ ትክክል አይደለህም ብለህ ተቃወም ወጥተህ። አንዳንዴ እንደው ዝም እንልና ኢሞሽናል ቴዲ እግዚአብሔር መግባትም አልፈልግም እንደዚህ አይነት ነገር ውስጥ። ግን ከእኔ ምንድን ነው የሚጠበቀው? ቴዲ ከአንተ ምንድን ነው የሚጠበቀው? ስሳሳት እኮ ተሳስተሃል ልትለኝ ትችላለህ። ግን እውነትን አንደብቀው፣ ፊት ለፊት እናምጣው። መጀመሪያ ህዝብ ላይ ነው መሰራት ያለበት። እናቶች ማልቀስ የለባቸውም። ኢትዮጵያ ውሃ ያላት ሀገር ነች። ዛሬ ስንቶቹ ናቸው ቢጫ ጀርካን ተሸክመው ውሃ ለማግኘት በየቦታው ላይ 15-20 ኪሎ ሜትር በእግራቸው የሚጓዙ? ሂዱ ጉራጌ ክልል፣ ሂዱ ትግራይ ክልል፣ ሂዱ ኦሮሚያ ውስጥ ለምለም ኢትዮጵያ የቡና ሀገር። ምንድን ነው መወሻሸት? ትክክለኛ መንግስት ቢሆን 8 ዓመት አይደለም 1 ዓመት 2 ዓመት በቂ ነው።
አሁንም ነግሶ ያለው ኢትዮጵያ ውስጥ የብሔር ፖለቲካ ካልጠፋ ኢትዮጵያ እንደ ኢትዮጵያነቷ እንድትቀጥል ከተፈለገ ትክክል እጅ ለእጅ ተያይዘን ከትንሽ እስከ ትልቅ ከምሁር አንስቶ ሁሉም እርቀ ሰላም ካልተፈጠረ የባሰ ነገር ነው የሚመጣው ብለን ዘለን ግብፅ ላይ አናሳብ። ግብፅ ሻቢያ መጀመሪያ ራሳችን እናጽዳ። ሻወር ከጭንቅላት ነው የሚጀምረው። አመሰግናለሁ። አዲስ ታይምስ አለ አለው አንበሳው ቴዲ እንዴት ነህ? አለሁልህ ብራዘር እንዴት ነህ? መስፍኔን ሳይ እኮ አላስቻለኝም እና መስፍኔ ሴንሴሽናል የሆነ ባላንጣ ባልደረባ የድሮም እኮ ነው። ከድሮ ጀምሮ እኮ ወዳጅ ነን። አረንጓዴ ቢጫ ቀይን እስኪቀደድ ድረስ አብረን ወያኔን ታግለናል እና የጫካ ልግባ ከእናንተ ጋር እንዴት አልቀዳትም? አንተ አሁን እኮ የአንተ ሎጂክ እኮ አረንጓዴ ቢጫ ቀይ ቀድዷል እኮ አላየህም እንዴ? በደንብ ነው። ከእጄ ላይ ነበረች እንደ ሪቫን ነገር። ልክ እሷን ይዞ መከላከያ ላይ ሲተኩሱ የአልቃይዳ እና የአልሸባብ ምልክት መያዝ ወንጀል ነው ብዬ ቀደርኳት። አዲስ ታይምስ እስኪ ይሄን አንድ ላይ ሰብሰብ አድርገህ እስኪ በዚህ ላይ የሚሄድበት እስኪ አንድ ላይ እንግዲህ መከላከያ የኢትዮጵያ ሰራዊት ነው እና የኢትዮጵያ ሰራዊት ላይ ደግሞ የተለያዩ ሰዎች ያመፁ ኢትዮጵያኖች ሊያመፁ ይችላሉ። ሽፍቶች ሊያመፁ ይችላሉ። ወጣቶች ሊያመፁ ይችላሉ። ተቋሚዎች ሊያመፁ ይችላሉ። መከላከያ ነው እና መብታቸው ነው። ባይዘው ይሄ ኮንስቲቱሽናል አርም ማንሳት ህግ ባይፈቅደውም ግን እንደ ሀገር አንዱ መከላከያን መቃወም ይችላል፣ መንግስትን መቃወም ይችላል። ሰላሜ ጥያቄ የፖለቲካ ጥያቄ በሰላም አይመለስልኝም ብሎ ካሰበ መሳሪያም ሊያነሳ ይችላል። የትኛውም ዓለም ላይ ያለ ነው። አሁን መስፍን አሜሪካን ሚኒሶታ ነው የምትኖረው። የሚኒሶታ አሜሪካን ነዋሪዎች ለምሳሌ ኬኬኬ የሚባል የዋይት ሱፕሪማሲስት ባንዲራውን የአሜሪካን ባንዲራ ይዞ ጫካ ቢገባ ባንዲራውን ያቃጥላሉ ማለት ነው። የአሜሪካንን ባንዲራ በአደባባይ እንዳት ኢትዮጵያ እኮ ህጋዊ ባንዲራ አላት። ኢትዮጵያ ህጋዊ ባንዲራ አላት በህገ መንግስት። አይ ባንዲራውን እኮ ያዛኔ ያስከው አንተ አምነህበት ከሆነ ያየህ ባንዲራውን ያስከው ይሄ የኢትዮጵያ ባንዲራ ነው፣ ታሪኬ ነው፣ ጃገማ ኬሎ የተዋጋበት ነው፣ ገረሱ ዱኬ የተዋጋበት ነው። ማነው ሮም ሄዶ ራሱን ማለት ትልቅ ጀግንነት የሰራ አብዲሳ አጋ የተዋጋበት ነው ብለህ ካመንክ ያቺ ባንዲራ የኢትዮጵያ ነች፣ ያንተ ነች። በቃ ገብተዋል። ከሰዎች ሲፈልጉ ይቅደዷት፣ ሲፈልጉ ይታገሉባት፣ ሲፈልጉ ጫካ ይግቡባት። አንተ ያ ባንዲራ የኢትዮጵያ ነው ብለህ ካመንክ ለሰዎች ብለህ ነው የምትቀይረው። አንተ ግን የያዝከው ያው ጭምብል ነው። ባይዘወይ እኮ የዛኔም እኮ ግማሹን የኦነግ ባንዲራ ይዘህ መተህ እዚህ ላይ ይሄ ማንነቴ ነው ብለህ የኦነግ ባንዲራም እኮ ይዘህ መታል። ቴዲ እኮ የዛኔ ቲክታክ ስለሌለ አልነበርክም መሰለኝ እና ግማሹን ባንዲራ ኦነግ ፌስቡክ ላይ ግማሹን ኦነግ ይዞ መጥቶ ግማሹን የኢትዮጵያ ባንዲራ ይዞ መጥቶ ይችኛዋ ማንነቴ ነች፣ ይችኛዋ ሀገሬ ነች ይል ነበር መስፍን ፈይሳ። አሁን ስሜት ውስጥ ገብተህ ነው ወይስ ምንድን ነው? ቱን ነው ያውልህ። እኔ ያልኩት እንደዚህ ያደርጋል ብዬ አልገምትም። በምልክት ነው ያስተማርኳቸው። እቺ ባንዲራ እንደ ኦሮሞነት ይሁን፣ ኦሮሞ ነኝ፣ ማንነቴን አልቀይርም፣ ባህል ቋንቋ አለኝ። አገር ደግሞ ሌሎች ሰዎች ይኖሩባታል። አማራ፣ ኦሮሞ፣ ወላይታ አለባት። አገርና ብሔር አይጣላም ብዬ ነው ምልክት ነው ያስተማርኩበት። መስማት ለሚሳናቸው በምልክት ከገባቸው ብዬ ማለት ነው። ጥሩ ነው መስፍኔ። ግን ያቺን ባንዲራ ዛሬ ጠላት እያልካት ነው። የኦሮሞን ባንዲራ ራሱ የቁርጡ ቀን ሲመጣ መስፍኔ፣ የቁርጡ ቀን ሲመጣ ወደ ኦነግ ምናምን የማዘንበል ስሜቱ ምናምን እኮ አሁን የኦሮሞ ነች ያላትን የኦነግ ባንዲራ ከኢትዮጵያዊነት ዝቅ አልልም። ዝቅ ብል ድሮ ነበረ ዝቅ ምለው። ኦኬ። አይ
እኔ መስፍን ምን አለ መሰለህ ኢትዮጵያዊነትን አንተና መሰሎች ኢትዮጵያዊነትን አታውቁም ብዬ ነው የማስበው። ኢትዮጵያዊነት አንኮንዲሽናሊ ለኢትዮጵያ ሕዝብ መብት፣ ለኢትዮጵያ ሕዝብ ጥቅም ዊዛውት ኤኒ ዲስክሪሚኔሽን ዊዛውት ኤኒ ምንድነው ይሄ ባውንደሪ በኢትዮጵያ መካከል ማለት ነው። አማራ፣ ኦሮሞ፣ ትግሬ ሳትል ጉራጌ ሳትል ወይ ደቡብ ሳትል ለሁሉም ኢትዮጵያዊ ኢኩሊ መብት ያስፈልገዋል። ሁሉም ኢትዮጵያዊ እኩል ነው ብሎ ማመን ነው ኢትዮጵያዊነት። ለእኔ ዴፊኒሽኑ እሱ ነው። መስፍኔ እኛ ሞተን ነው ኢትዮጵያዊነት የምናውቀው አውርተን አይደለም። አይ እሱማ ብዙ በየሁላችንም ቤተሰብ እኮ ዋጋ የከፈለ ብዙ ከወታደር ቤተሰብ ነው የወጣ ነው መስፍኔ። የኛ ቤተሰቦች ባይማረኩም ግን ብዙ ዋጋ የከፈሉ ቤተሰቦች አሉን እና ሁላችንም ኢትዮጵያ የብዙ ሰዎችን የብዙ ኢትዮጵያን የሚወዱ ልጆቿን በልታ እዚህ የደረሰች ሀገር ነች። ግን አንፎርቹኔትሊ ያው ከዘረኝነት መውጣት አልቻለም እና አንተ ትናንትና ወያኔን የታገልከው ወያኔ ትግሬ ስለሆነ ነው፣ ሌላ ምንም አይደለም። ኦነስትሊ ትግሬ ስለሆነ ወያኔ ትግረኛ ስለሚያወራ ቆይ ሀሳቤ ልጨርስ እኮ ጀዋርን ትናንት የተቃወምክበት መንገድ ምንድን? እስኪ ቆይ ጀዋርን ትናንት ለምንድን የተቃወምከው አንተ? እሺ ቆይ እንደው ቢያወራ ብዬ ነው። ጀዋርን የተቃወምክበት ዓላማ ዛሬ አብይ አህመድ በእጥፍ እያደረገው ነው። ጀዋርን እኮ የተቃወምከው ጸረ ኢትዮጵያ ነው፣ ኢትዮጵያን አንድነት አያከብርም ብልሃል። አብይ አህመድ በአደባባይ ኢትዮጵያ ውስጥ ጦርነት ከፍተዋል። ታውቃለህ፣ ከትግራይ ጋር የነበረውን ጦርነት ታውቃለህ። በአማራ መካከል ያለውን ጦርነት ታውቃለህ። ኦሮሞ ውስጥ ወለጋ ውስጥ ያለውን ጦርነት ታውቃለህ። ፓርቲ ውስጥ እዛ ጋር ምን ማለት አንድ በደንብ ግልጽ ምን ነገር ያለበት አብይ አህመድ ጦርነት ከፍተዋል ሲባል ምን ማለት ነው? እሱ ተኳሽ፣ እሱ ገዳይ፣ እሱ ተገዳይ እንደዛ ራሱ ቆስቁሶ ነው አይነት ንግግር ነው ወይስ ተኳሽ በሌለበት ወይም ደግሞ ሁለት ኃይሎች ለጦርነት እኮ በፋውንዳሜንታል ፕሪንሲፕል የተጣረሱ ሁለት ኃይሎች ሊኖሩ ይገባል አይደል? ብሌሙኑ በሙሉ ለአንድ ወገን ለቲፒኤልኤፍም ለአብይም ስትሰጡ እንዴት ነው የሚሆነው? ይህ ነገር እንዴት ያለ ነው? ይኸውልህ እኔ ይችላሉ ግን ስለ አብይ ያውቃል ብለህ ኖ ፓርቲ ውስጥ የነበረ ሰው እኮ ነው ሚልኬሳ ማለት አብይን ለማግኘት 6 ወር ሙሉ ተመላልሶ ሳያገኝ የተመለሰ ሰው ነው። ኖ ሚልኬሳ የኦሮሚያ ክልል የስራ አስፈጻሚ ነው። አብይን በረቆት ነው የሚያውቀው አልነበረም። አዳምጠኝ። ይሄው ካሉት የስራ አስፈጻሚ አንዱ ነበረ። ለምንድን ነው ይሄ እኮ የማዕከላዊ አብይ ወደ ጠቅላይ ሚኒስትርነት ከመጣ በኋላ አብይን በተደጋጋሚ ለማግኘት ሙከራ አድርጌ አልተሳካልኝም ያለ ቃል በቃል ያለው እሱ ነው። አኩርፎ ከወጣ ይመርቃል። ቆይ አይደለም ፖይንቴ ከሚልኬሳ በተሻለ መንገድ ለአብይ ቅርበት ያላቸው ተንታኞች አሉ። ኖ እኔ ምን አለ መሰለ እዚህ ሀገር ላይ ምን ይባላል? ፍሮም ሆርስ ማውዝ ይባላል። ይኸውልህ ይደረግ የነበረው ኦፒዲ ውስጥ ይደረግ የነበረውን ሴራ፣ በአዴን ላይ ይደረግ የነበረውን፣ ህዋት ላይ ይደረግ የነበረውን፣ የኢትዮጵያን ስልጣን ለመቆጣጠር የተደረገበትን መንገድ፣ አብይ ለማን ለማጥፋት የሄደበትን መንገድ እያንዳንዱን ቁጭ ነው ያደረገው። ሚልኬሳ ስላወራ እኮ አይደለም። እኛ እኮ ክሮስ ቼክ እናደርጋለን። እኔ አሁን ክሮስ ቼክ አደርጋለሁ ይሄንን ሚልኬሳ ያወራቸውን ብዙ ነገሮች። እኔ መስመር ላስይዝላችሁ። ያልገባችሁ ነገር እናንተ ተቀበሉትም አትቀበሉትም፣ አንድ መርሳት የሌለባችሁ ነገር አብይ ቪዥን ይዞ የመጣ ሰው ነው። አብይ ቪዥኑ ከእናንተ ጋር ይስማማል አይስማማም? ቪዥኑን አስረዳኝ እስኪ። እንዴት ነው ቪዥን ይዞ የመጣ? አብይ በጊዜ ሂደት ማለት ነው። በጊዜ ሂደት ኢህአዴግን የሚባል ፓርቲን አፈራርሶ አንድ ወጥ ሀገራዊ ፓርቲ መመስረትና ወደ ፕሬዝዳንታዊ ስርዓት የመለወጥ አዝማሚያ ያለው ሰው ነው። ወደ ፕሬዝዳንታዊ ኢኔሴንስ በሁሉም ኢትዮጵያ ተዘዋዙረ በሁሉም ኢትዮጵያ የተመርጠ ሲምፕል ማጆሪቲ 50+1 ድምፅ የምታገኝበትን ስርዓት ለመተግበር ነው። ይሄ ደግሞ ለብሔር ፖለቲካ አራማጆች፣ እኔ አንዳንዴ የከተማ ልጆች የብሔር ፖለቲካው ስትገቡ በጣም የሚያስቀኝ የሚያናደኝ ይሄ ነው።
ወደ ፕሬዝዳንታዊ ስርዓት ለብሔር ፖለቲካ አራማጆች በማንነታቸው ላይ የመጣ ጥቃት ነው። አይፈልጉትም። ሁለቱን ነገር ማወቅ አለብን። የመጀመሪያ ተቃውሟቸው የሚጀምረው ኢህአዴግን በማፍረስ ሂደት ላይ ነው ያልተስማሙት። እስኪ የመልኬሳን መጽሐፍ አንብበው። አንተ የመልኬሳን መጽሐፍ አንብበው። አንድ ጊዜ መስፍን ፈይሳ ቆይ ይለኛል እንደ የሁለት ደቂቃ ኢንተርቪውን አድምቼ የራሱ አጦሩ ላይ ሊወድቅ ነበር። ቆይ ቴዲ አሁን ላይ ቪዥን ስል የዚህ ቪዥን ትክክል ነው ትክክል አይደለም እያልኩ አይደለም። ኢህአዴግን በማፍረስ ሂደት ውስጥ ያለ መስማማት ነገር አለ። ገባ? አሁን ወደ ፕሬዝዳንታዊ ስርዓት አገር የምትቀይር ከሆነ ለዚህ የሚመች ትንታኔ ያላችሁ ልጆች አላችሁ። አንዳንዶቻችሁ የአዲስ አበባ ልጆች፣ የከተማ ልጆች፣ የከተማ ትግል የምታራምዱ እኔ አይገባኝም ለምን እንደምትቃወሙ። አዲስ ሳይንስ ፐርሰናል አታርገው ቴዲ። ምን አለ መሰለህ ያንተ ችግር እስክሌት ታደርጋለህ ውይይቶችን። ቆይ መጀመሪያ ስማ። ቆይ ሰጣለሁ። በእነሱ መካከል የነበረው ኢህአዴግን በማፍረስ ሂደት ውስጥ ያለ መስማማት ነገር ነው። አቤት ትክክል ነው አይደለም፣ በጊዜ ሂደት የምታዩት ነው። እሱ እንደዛ እያልኩ አይደለም። ለማ አብይን በማፍረስ ሂደት ውስጥ፣ ጀዋር ኢህአዴግን በማፍረስ ሂደት ውስጥ አይስማሙም። አንዳንዴ ፈንጠረ ብላችሁ ስታዩ ያስቃቸዋል። ኢህአዴግን ሲቃወሙ የነበሩ ሰዎች ኢህአዴግን በማፍረስ ሂደት ውስጥ ደግሞ አይፈርስም ብለው ደግሞ ድጋሚ ተቃዋሚ ሆኖ ሲመጡት አላችሁ በኢትዮጵያ ፖለቲካ ውስጥ። ቴዲዬ ግን አስረዳኝ። እኔ እስኪ ቆይ ለአንተ ልጠይቅ። አሁን ያነሳውን ነገር እንደው ይሄ ነው ሃይፖቴቲካሊ እንስማማ። አሁን ኢህአዴግን ለማፍረስ አብይ ተጠቅሟል። የሄደበትን ዘዴ እኔ እኮ ምን መሰለህ ፎር ዘ ሴክ ኦፍ ኢትዮጵያን ዩኒፊኬሽን ቢያደርገው ኖሮ አብይን ዋንጫ የምሸልመው ሰው ነበር። ኢህአዴግን ያፈረሰበት ልስን ትሚ ቆይ ኢህአዴግን ያፈረሰበት ማን ነው? ቴዲዬ ልንገርህ፣ ኢህአዴግን ያፈረሰበት መንገድ ቲፒኤልኤፍን እንዴት አድርጎ ሂ ፕሌይ ዘ ጌም አይደለም። ሳይንስ እኔ አፈርሰው ትላንት የተወለዱ ልጆች ካልሆንን በስተቀር እንደው ክርስቶስ ከሰማይ ካልወረደ በስተቀር የኢትዮጵያ ብሔርተኞችን በአንድ ጀንበር ዩኒፋይ የምታደርጋቸው ናቸው። ኖ ምን መሰለህ እሱ ነው በቃ እኔ እናንተ ይኸውልህ አንተ እንዲሁም አሁን ቋዳም ዩኒፊኬሽን እንዴት ነው የሚጀምረው? አዲል ሰጠኛ እኔ ግን በጣም ነው የምትጫነኝ። ለምንድን ነው ቴዲ ለመሰለህ አንተ የምትመልሰው የምትሰማው ለመመለስ ነው፣ ለመረዳት አይደለም የምታደምጠው። መጀመሪያ ንግግሬን አድምጥና ትመልሳለህ። አንተ ነው መሰጠህ። አሁን ዩኒፊኬሽን መምጣት አለበት ስትል አንተ እዛ ቦታ ላይ ብትሆን የብሔር ፖለቲከኞችን መርጃ አድርገህ ወጥ የሆነ አንድነት የምታመጣው እስኪ እንዴት ነው? እስኪ ንገረን። ይሄንን አሁን ማንሳት ያለብን ይኸውልህ፣ አብይ እኔ አሁን ነገርኩ ከአንተ ጋር የምስማማው አብይ የሄደበትን ነገር ለምሳሌ ፓወሩን ለመቆጣጠር ለምሳሌ በኦሮሞ ብልጽግና ውስጥ የሚገዳደሩት የነበሩትን እነ ጀዋርን እነ ለማን እነዚህ ሰዎች ኮር የኦሮሞ ፖለቲካ ምንድነው ብሔርተኝነት አራማጆች ናቸው። እነሱን አንደርማይን አድርጎ አንተ እንዳልከው ወደ ዜግነት ፖለቲካ ወደ ኮንስቲቱሽኑን ወደ ምንድነው ወደ መንግስታዊ ምንድነው ፕሬዚደንሻል ኤሌክሽን እንድንሄድ የሚያስብ ቢሆን ኖሮ አብይ አንተ እንዳልከው ልናደርግ እንችላለን። አሁን እኮ ይሄ የኤትኒክ ፌዴራሊዝም ሳይፈርስ ፕሬዚደንሻል ኤሌክሽን ብናደረግ እኔ አሁን ባለው ሁኔታ የተወሰነ እንዴት ነው የሚያመጣው? አሁን መናገርና እዛ ቦታ ላይ ስትቀመጥ ይለያያል። አንተ ብትሆን እንዴት ሊያደርግ እንደሚችል እስኪ ንገረኝ። እኔ ልነግር እችላለሁ አስቸጋሪ የሆነበት ሁኔታ። አንተ ግን ይህን ቢያደርግ ኖሮ ከጎኑ ቆማለሁ ስትል እስኪ እንዴት ነበር ማድረግ የነበረበት? ቴንክ ዩ በቃ ይኸውልህ አብይ አህመድ እነ ጀዋርን አንደርማይን ያደረገበት እነ ለማን ስልጣን ከኦሮሚያ ክልል ላይ ያነሳበትን መንገድ ወደ ፌዴራል ያመጣበት መንገድ ዛሬ ሚልኬሳ በደንብ እያወራው ነበር ቴዲ ላይ ከ10 ቀን በፊት ብአዴንን እንዴት አንደርማይን እንዳደረገ ቲፒኤልኤፍን this is art of ምንድነው ፖለቲክስ ሆነስትሊ ስፒኪንግ። አሁን ዝም ብለህ ስታየው ማለት ነው አሁን የሰውዬ ቁማር ይጫወታል። ሂ ፕሌይ ዘ ቼዝ። ግን አሁን የጀዋር ደጋፊ ሆነ መጣህ ማለት ነው። ኖ አዳምጠኝ። ምንድነው የምታወራኝ? ጀዋርን በተራ ያደረገ የምትለኝ ምንድን ነው? እንዴት ነው ዩኒፊኬሽን ሊያመጣ የሚችለው ነገር? ለመስማት እኮ አሁን እኔ 30 ሰከንድ እኮ አላወራሁም። ትናንትና ጀዋርን ስትቃወም የነበርክ ሰውዬ አብይ አህመድ መጣ እነ ጀዋርን ባይገፋቸው ኖሮ ትለኛለህ። አዳስናወራ ወሳኝ
እንዴ ነው ዩኒፊኬሽን የሚመጣው? እሱም ብቻ ነገር አሁን እኮ ይህችን ብቻ ተናገር የሚለው ነገር ኤክስፕላኔሽን እየሰጠ አደገኛ ነገር ውስጥ ነው የገባው። እንደዚህ አይነት ክርክር አትጀምር። የብሔር ፖለቲካ አስቁሞ ወጥ የሆነ ሀገራዊ እሳቤ ሀገራዊ ፓርቲ ሊገነባ የሚችለው ኦቨርናይት፣ እስኪ በአንተ እሳቤ በዚህ ብለን ንገረን። Overnight, I don't know, Teddy. Overnight, 8 years is not for you. Is overnight? I don't understand. አብይ እኮ በ8 ዓመት ውስጥ ንገረን። በ8 ዓመት ውስጥ እንዴት ነው የብሔር ፖለቲካን አክስሞ ይሄን እሳቤ በአንድ ጀንበር በ8 ዓመት ውስጥ አክስሞ ወጥ ሆነ እሳቤ አንተ እንደምትለው ሊያመጣ የሚችለው እንዴት ነው? እስኪ ንገረን። በሶስት ነገር ማምጣት ይችላል። አንደኛው የመጀመሪያው ፓርቲውን ከብሔር ውጭ በማደራጅ ኢትዮጵያን የብሔር ደረጃ ለምሳሌ የብልጽግና ተብሎ የኦሮሚያ ብልጽግና ለብቻው ነው የሚሰበሰበው፣ ለብቻው ነው የሚያቅደው። የአማራው ለብቻው ነው፣ የደቡቡ ለብቻው ነው። ከዛ በኋላ ደግሞ እያንዳንዱ የብሔር ፖለቲካ መዋቅሩን ይዞ ትናንት እንደነበረው በኢህአዴግ ጊዜ እንደነበረው መዋቅሩ ቀጥሏል። እሱን ማስቆም መጀመሪያው አንደኛ። ሁለተኛ እንደውም ትልቁ ነገር ይኸውልህ የኢትዮጵያ ፓወር የሚመነጨው ከሚሊተሪ ነው። ሚሊተሪውን ሁለተኛ የጸጥታ ተቋሙ የጸጥታ ተቋሙን ከፌዴራል ፖሊስ እስከ መከላከያ ሪፎርም በማድረግ እውነተኛ ልስማ እኮ አስረዳኝ። ምን ስማ እኔ እኮ የምታናዱኝ አዲስ ታይምስ እኔ ከሆነ አይደለም አውቃለሁ። ከፌስቡክ ጀምሮ ጩኸትህን ሁሉ አውቃለሁ። እያንዳንድን እኮ አውቃቸዋለሁ። የምትናገሩትን አጌንስት የምትሆኑበትን አይዲዮሎጂ ኢህአዴግን ስትቃወሙ የነበራችሁ ልጆች ናቸው። ሲሪየስሊ ማለት ነው። የብሔር ፖለቲካ መጣብን እያላችሁ ማንም ዛሬ ፖለቲካን ዛሬ የጀመረ ሰው ያለፉት 27 ዓመታት ኢትዮጵያ ውስጥ የነበረን ነገር አሁን እንኳን አይቻልም። የብሔር ፖለቲካን አንተ እንደምትለው አይቻለው። እስኪ ቴዲ አስረዳኝ። እስኪ እሱን አስረዳኝ። ምንድነው አይቻለው? ስማኛ የብሔር ፖለቲካ ማለት የማንነታችን መገለጫ ነው ይላል እያንዳንዱ ብሔር። ቀላል አይደለም። አግባብተህ አነጋግራቸው። አማራው ብሔርተኛ ሆኗል፣ ኦሮሞ ብሔርተኛ ይሆናል፣ ሲዳማው ብሔርተኛ ነው፣ ወላይታው፣ ሁሉም ባለፉት 8 ዓመታት የዙም ሚቲንግ ነን ስቶፕ ይደረግ ነበር እኮ ይሄ ሊመጣ እንደሆነ ሲያውቁ። አሁን ገና በማንነታችን ጉዳይ ላይ ማንነታችንን አደጋ ላይ የሚጥል ነገር መጣ የሚል ነገር ሰምተው ማለት ነው። ወይም ደግሞ ምንድነው የመጣው ስትላቸው በብሔር ስም የሚደራጁ የፖለቲካ ፓርቲዎችን አጥፍተን ፖለቲካውን ወደ ሀሳብ እንለውጠው ሲባል ሶኮልድ ኦፒኒየን ሊደሮች፣ አክቲቪስቶች ከመላ ብሔር ብሔረሰቦች የዙም ሚቲንግን የተቀመጡት ኢትዮጵያ ውስጥ በብሔር ስም የተደራጀን ክልል እንኳን መድኃኔዓለም ካረዳ በስተቀር አታጠፋ። ብሊፍ ሆኖባቸዋል። ሄደ በብሔር ስም የተደራጀን እንኳን ክልል እንኳን በጂኦግራፊ እንኳን ለአዋቀር በትል ቴክስ ታይም ስር የሰደደ ነገር ነው። እንዴት ነው የምታደርገው? በአንድ ጀንበር ጥሩ ቴዲዬ፣ አሁን ይቺ አንድ ጀንበር ስትባል እኮ ዋን ደኬት ሆነን አሁን 8 ዓመት መከላከያ ሪፎርም አድርጎ ትላለ፣ ደህንነቱን ሪፎርም አድርጎ ትላለ፣ ፖሊሱን ሪፎርም አድርጎ ትላለ። እንደገና የብሔር እሳቤን ደግሞ ሪፎርም ቢያደርግ ኖሮ ምናምን ስትል ይሄ ነገር እንዴት ነው ሊሆን የሚችል? አሁን ኢንተራፕት ሳታደርገኝ በኋላ አልገባብን ምንም ብትናገር እንዳትገባብኝ። አሁን አንተ ያልከውን ነገር ዲባንክ ላድርገው። ምን አልክ መሰለ? ኢትዮጵያ ውስጥ የብሔር ሀሳብ ያላቸው ወይንም ክልሎች፣ እያንዳንዱ የብሔር አደረጃጀት ያላቸው የብሔር ጉዳይ ማንነታችን ነው ህልውናችን ነው ብለው ይቆማሉ። በዙም ተሰብስበዋል። ወያኔ ስልጣን እንደወረደ ምናምን። አዎ እሱ ነበረ። ሬዚስታንስ አልነበረም እያልኩ ድና እያረኩ አይደለም። አብይ ከብሔር አስተሳሰብ መንጭቆ ኢትዮጵያን ይዞ ቢወጣ ሬዚስተንስ አይኖርም ብዬ አይደለም የማስበው። ይኖራል። ከቲፒኤልኤፍ ሊኖር ይችላል፣ ከኦሮሞ ብሔርተኞች ሊኖር ይችላል፣ ከደቡብ ትንሽ ሊኖር ይችላል። ግን እስኪ አብይ ያላንበረከከው ይሄም ብሔርተኛ ማን? ጆዋር ነው አንበርክኮታል። ለማ ነው አንበርክኮታል። ሽመልስ አብዲሳ ነው የአብይ ተከታይ ነው። ኦነግ ነው አብይ ስላልተቀበለው ወይንም ከአብይ ጋር ስላልተሰማ ጫካ መሳሪያ ጥይት እየተኮሰ ነው። በቃ
አብይ ወደ ኢትዮጵያዊነት ቢፈልግ ጀዋር ምንድን ነበር የሚያደርገው? እምቧ ይላል፣ ቄሮ ምናምን ብሎ ይላል። አብይ 1 2 3 ቄሮችን ያፍሳል፣ ሌሎቹን በጥቅም ይደልላል። ልክ ነው እንዳደረገው ጀዋርን እስር ቤት ይከታል። አለቅ ማን ነው በቀለ ገርባን በካልቾ ብሎ ሚኒሶታ ይልካል። አሁን ለማንና ጀዋርን ባይገፋ አላልከኝም? ገፋቸው አላልከኝም? አላልኩም። ለኦፖዝ ለማድረግ ነው እየሄድክ ያለው። እነሱም ባይገፋቸው ኢዚ ሆነ። አላዳመጥከኝ፣ አታዳምጥም ትለኛለህ እንጂ አንተ አላዳመጥከኝ። አየህ እኔ እንደዛ ነበር መጀመሪያ። አሁን የጀዋር ደጋፊ ሆነ መጣ እስክልህ ድረስ ኖ አይ ዲድንት ሴይ ዳት። እኔ ያልኩት ምን መሰለህ? አየህ መጀመሪያ ላይ አብይ እንዴት አድርጎ ይኸውልህ ፓወሩን ኮንሶሊዴት እንዳደረገ ከነ ጀዋር ከነ ለማ ከነ ቲፒኤልኤፍ መጀመሪያ ላይ ሳወራለህ አዳምጠኝ። አልሰማኝም። እንዲገባ ከዚህ በኋላ አልገባብህም። ማርያም ከዚህ በኋላ አልገባብህም። አዲስ ሌላ ቦታ እንደምታደርገው አራውንድ ዘቡሽ አትሄድ። ቱ ዘ ፖይንት ሄድና መልስ። ምንም አድርገህ መልስ፣ ግን ህዝብ ይታዘባል። አንተን 4 ኪሎ አስገባውክ። አሁን አንተ 4 ኪሎ ገብተሃል። እስኪ እንዴት ነው የምታደርገው? ሊገባን በሚችል ቋንቋ ይሄን እንደዚህ ቴዲ እኔን 4 ኪሎ እንዳታስገባኝ ለመሰለህ። አንተ ገብተሃል። ለእኔ ልገባ አልችልም። ለምን ነው እየተነተንን ያለ ነው የአብይን ሰርከምስተንስ መግባት ካልቻልክ አተንትና አንተ ገብተሃል። አብይ የነገባበትን ሁኔታ እየተነተንን እኔ ለምን ብትገባ ብለህ ብትነተን ቢሆንስ ለምን ታመጣለህ? እሺ በቃ እናቁም እዚህ ጋር። አንተ ለምን ቢሆንስ ታመጣለህ? አብይን በተንተን እየቻልን። እሺ ስማ፣ አንድ ጊዜ ስማ። አሁን ለአንተ ሰጠውክ፣ ስልጣን ላይ ያስቀመጥኩ፣ እንዲህ ያደርጋለሁ ብለህ መናገር ይከብድሃል? እንዲህ ያደርጋለሁ ብለህ ነገረኝ እኮ ነው ያልኩህ። ይሄንን እንዲህ ያደርጋለሁ በዚህ መንገድ በዚህ መንገድ በብሔር ስም የተደራጁ ክልሎችን የምታፈርስም ከሆነ እንዴት እንደምታፈርስ ነግረናል። በብሔር ስም የተደራጁ ቆይ ስማ በደምብ በብሔር ስም የተደራጁ የፖለቲካ ፓርቲዎችን የምታከስም ከሆነ እንዴት አድርገን እንደምታከስም፣ ሚሊተሪውን እንዴት አድርገን እንደምገነባ ነባራዊ ሁኔታውን ከግምት ባስገባ መንገድ እስኪ ንገረን። 4 ኪሎ ገብተሃል፣ ስልጣኑን ይዛል። በ8 ዓመት ውስጥ ምንድነው የምታደርገው? እኔ አሁን የምጠይቅህ ለአንተ እኔ 4 ኪሎ ስገባ የአብይን ሰርከምስተንስ የአብይን የፈጠራቸውን ሁኔታ ይዤ እንደገባው እናስብ። አስዩም ዳት ገባ በባሌ አብይ በአብይ አይምሮ በአብይ ጭንቅላት የሰራቸውን ሁኔታዎች የፈጠራቸውን ሰርከምስተንሶች እናያቸው። ለምሳሌ ቲፒኤልኤፍን አንደርማይን ያደረገው ሰኔ 16 አንዱ ነው። ከዛ በኋላ ወታደሮችን ፑሻፕ ያሰራበትና ከመከላከያ ጠራርጎ ቲፒኤልኤፍን ያስወጣበት። ለማ መገርሳን ልቤን አሞኛል፣ መድኃኒት እየወጥኩ ነው፣ ካንሰር ይዞኛል፣ አንተ ወደ ፌዴራል መንግስት መምጣት አለብህ፣ ወደ ፌዴራል መንግስት ካልመጣ ከኦሮሞ ስልጣኑ ይነጠቃል እና መምጣት አለብህ እና የኦሮሚያን ክልል ቶሎ ለቀ መውጣት አለብህ ብሎ ሽመልስ አብዲሳን ፕሬዚዳንት ያደረገበትን ፓወር የነጠቀበትን ሰርከምስተንስ ለሀብታሙ በሻ ስጠው። አየህ ሂ ፕሌይ ዘ ጌም ሂ ፕሌይ ዘ ቼዝ አብይ አህመድ እዚህ ድረስ አደንቋል። ለዩኒፊኬሽን ከሆነ ለኢትዮጵያ አንድነት ቢያደርገው ኖሮ አብይን ጀግና ነበር ምለው። ለምን ከህወሓት ኦሊጋርኪ ከህወሓት በጣም ፍጹም ጭቆናዊ ስርዓት ስልጣን መፈልቀቅ ችሏል አብይ አህመድ። ከኦሮሞ ጽንፈኛ ስልጣን መፈልቀቅ ችሏል አብይ አህመድ። አማራም ስልጣን የሚያስበውን ወይንም ሌላ ደቡቡንም እሱንም መንጠቅ ችሏል። እነሱንም መቷቸዋል። የሚገደለውን ገሏል፣ የሚመታውን መጥተዋል። እነ ለማን እነ ጀዋርን ባዶ እጃቸውን አስቀይርተዋል። ወያኔዎችን ሽብ አድርገዋል። አብይ ይሄንን ሁሉ ያደረገው ለሀብታሙ በሻ ሰጠውና ደንዋት ምንድነው መደረግ የለበት? አሁን አየህ እዚህ ጋር ነው አብይ ይሄንን ካደረገ ይሄንን ማድረግ ቻለ። አንተ ገና ነው የብሔር ፖለቲካ በ8 ዓመት ሙሉ በዚቻ አያስወጣም ማውጣት አይችልም። በዚህ ኦቨርናይት ደግሞ በጣም የሚያስጠላው ነገር የኢትዮጵያ ፖለቲካ ኦቨርናይት ሲባል 8 ዓመት ሞላል። እኔ አሪመንበር ከነ ሲሳይ አጌና ጋር ኦቨርናይት የብሔር ፖለቲካ አይጠፋም እያሉ 3 ዓመት ሙሉ ስንታገል ነበር። አብይ ከመጣ 4 ዓመት እንዴ ደኬት ሆነ እኮ 10 ዓመት ሆነ እኮ። አሁን 2 ዓመት ነው የቀረው 10 ዓመት ሊሞላል። አብይ 2 ተርም ገዛ፣ 3ኛ ተርሙን እየሄደ ነው እና ኦቨርናይት አይደለም። አሁን ብዙ ለውጦች መጥተዋል። ብዙ የኮንስቲቱሽናል የምንድነው ስርዓታዊ ለውጦች መጥተዋል። የኢኮኖሚ ለውጦች መጥተዋል። አብይ ወደ ዲሞክራሲ ሊወስደን ወደ ዜግነት ፖለቲካ ሊወስደን ትናንትም እጁ ላይ ነበረ፣ ብቃቱ ነበረው፣ ስልጣኑን መቆጣጠር ችሏል። ፍላጎትና
ፍላጎት ነው የሌለው። ፍላጎቱ ምንድን ነው? ፓወሩን ለአንድ ቡድን ለሱ የሚመቸው ቡድን ማደራጀት ነው የፈለገው which is ለኦሮሞ ብልጽግና የበላይነት ከዛም ደግሞ ከኦሮሞ ብልጽግናም ደግሞ ለሱ የበላይነት እንደ ኪንግ ራሱ የፈለገውን የሚያደርግበት ባይ ዘ ወይ ኮይል በወያኔ ጊዜ አለስ ፓርቲ ፋንክሽን ያደርጋል። ፓርቲ እንቀሳቀስ ነበር። እሺ ደቂቃ አልቋል። ላይክ ህዝብ ይታዘባል። አሁን እኔ እንዴት መሰለህ ሀብታሙ ይሄን ሪከርድ እኔ የጠየኩህን ጥያቄ ሪከርድ ሆኖ ታደምጠዋለህ። ምንድነው የጠየኩህ? ምንድነው የምታወራው? ላይክ ማለት ሪከርድ ሆኖ ይቀመጣል። ተሰማዋለህ መቼም። ምንድነው ያወራው? ትክክለኛ ነገር ነው። ስፔሻላይዝድ ወዳረክበት የወሬ ዘርፍ አትሂድ። ምንድነው ስፔሻላይዝ ያደረኩበት? እኔ ወዴት እንደምትሰማ እኔ አይ ኮኔክት ዳት ዝም ብዬ ማውራ ሰው አይደለሁም። ስፔሻላይዝ አላደረኩበትም። አሁን አንደርማይን አታርግ። ቴዲኮ ችግር ምንድነው? ምን መሰለህ አንተ የምትፈልገውን ካላወራና ስተ ፕሮብለም እኮ ጎ ሄድሽ አንዴ ስማኝ፣ አንዴ ስማ በእናትህ መድኃኒዓለም 4 ኪሎ ባስገባ ቴዲ እኔ እንዳንተ ብሆን እንዴት ነው የምታደርገው ካልከኝ እንዲህ ላደርግ ይችላል። ይሄ ሊከብደኝ ይችላል። ይሄ ሊከብደኝ ስታተስ ኮን እኮ አንደርስታንድ ማድረግ አለብን። ኢትዮጵያ ያደላችሁ እንዴ እናንተ? አሁን እናንተ እንደምታወሩት የኢትዮጵያ ፖለቲካ እንደዚህ እንደ ሌጎ እንደምትገጣጠሙት ነገር ነው። ክልል በጂኦግራፊ ይዋቀራል ሲባል ኖርዝ፣ ሳውዝ፣ ደቡብ ምናምን ሴንትራል ይባላል ሲባል ስንቱ ነው ሰይፍ ይዞ የተነሳው? ዛሬ እዚህ ጋር የምታያቸው እነዚህ የብሔር ፖለቲካ ይጠፋል ሲባል ስንቱ ነው እዚህ ሰይፍ መሳል የጀመረው? አንዴ ቆይ፣ ከነዚህ ጋር ሁሉ ትግል ይጠብቃል። ብሔርተኞችን አታውቋቸው እንደሆነ በደንብ ወቋቸው። ላለፉት 27 ዓመታት ከኦፒኒየን አልፎ በብሊፍ ደረጃ እኮ ነው የያዝነው። ይሄ የብሔርን ጉዳይ ብሊፍ ሆኖብናል። ይሄንን እንዴት ነው የምታላቅቀው? በዚህ አግባብቼ አንድ ነገር እሱን 2 ደቂቃ ስጠኝና እሱን ልጨርስ ተጣለ። ወደዛ ልመጣልኝ ነው። አዲስ ታይም ስለናት ባይዘው ይኸውልህ ምን መሰለህ እኔ አሁን ይሄ በጣም ኢሉዥነሪ የሆነ ወይ ዝም ብሎ የሆነ የማይመስል የማይጨበጥ ነገር የሚሰጠን ነገር አለ። ይሄም የምንድነው የኤትኒክ ፌዴራሊዝምን ክልሎችን አፍርሶ ምናምን he don't need to do that. ኦሮሚያ ክልል ፈርሳል፣ አማራ ክልል፣ ትግሬ ክልል ፈርሳል ማለት አይጠበቅበትም። የኢትዮጵያን ኢንስቲትዩሽን ኤትኒክ ዶሚኔሽን እንዳይኖራቸው ማድረግ ትቤግን ውዝ የመጀመሪያው ስራ። ኦሮሞ ኮንትሮል የሚያደርገው ሚሊተሪ መኖር የለበት። ትግሬ፣ አማራ ኮንትሮል የሚያደርገው የፌዴራል ፖሊስ መኖር የለበት። ወላይታ ኮንትሮል የሚያደርገው የህግ አስፈጻሚ አካል መኖር የለበትም። ኢትዮጵያን የሚመስል ተቋም ይገንባ። ያንን ያደረገ ጊዜ በራሱ ክልሎች ይፈርሳሉ። ከዛ በኋላ እኮ ክልሎቹ ራሱ ፈረሱ አልፈረሱ እኮ ዶንት ሜክ ኤኒ ሴንስ ሆነስትሊ። አንተ ኢትዮጵያ ውስጥ ፍትሃዊ ስርዓት ካለ የኢትዮጵያ መከላከያ ሰራዊት ሁሉንም እኩል የሚያይ ከሆነ የኢትዮጵያ ፌዴራል ፖሊስ ሁሉንም እኩል ትሪት የሚያደርግ ከሆነ የኢትዮጵያ ጁዲሽሪ የህግ አስፈጻሚ ሁሉንም እኩል ትሪት የሚያደርግ ከሆነ ክልሎች ኖሩ አልኖሩ ከዛ በኋላ ክልሎቹ እኮ ዋጋቸውንም እያጡ ይሄዳሉ። ከዛ ወደ ክልል ተወርዷል። በፌዴራል ደረጃ ይህንን ማድረግ ቢቻል ከዛ ክልል ላይ ደግሞ ኢንፎርስ እየተደረገ ይኬድ ነበር። ክልሉ ኢዝሊ መፍረስ ይችል ነበር። አንተ እንደምትለው ሳይሆን ኢዝሊ መፍረስ ይችል ነበር። አሁን ቆይ አታቋርጠኝ ቴዲ፣ እዚህ ትልቅ ፖይንት ላደርግ ስል መጣህብኝ። አታቋርጠኝ። ይኸውልህ ትልቁ ፖይንት ምን መሰለህ? አብይ ያላደረገው ነገር ምንድን ነው? ፌዴራል ፖሊስን ማነው መከላከያን ከቲፒኤልኤፍ ነጠቀና ትግራዮች 89% ተቆጣጠሩት ያለው እሱ 100% ተቆጣጠሩ። ፌዴራል ፖሊስን ትግሬዎች በብሔር ተቆጣጠሩት ይሄን ፐርሰንት ያለው እሱ 99% ተቆጣጠሩ። የጸጥታ ተቋማቱን የጁዲሻሪውን ህግ አስፈጻሚውን ሙሉ ለሙሉ ተቆጣጠሩ። እንቁጠር፣ የብሔር እንትናቸውን እንቁጠር። በፌዴራል ደረጃ፣ በመከላከያ ደረጃ፣ በፌዴራል ፖሊስ ደረጃ፣ በደህንነት ደረጃ፣ በህግ አስፈጻሚ ደረጃ እንቁጠረውና እንሂድ። ይሄንን ነው አብይ ያደረገው። ይሄ ዳኛ ስርዓቱን ነው፣ እሱን ነው ማውራል። ህግ አስፈጻሚ ኦፍኮርስ ህግ አስፈጻሚ እሱ ነው። እርግጠኛ ነው። ጁዲሻሪ ማለት ነው አይደል እንዴ? ህግ አስፈጻሚ ምንድን ለአንተ ምንድን ነው? ህግ አስፈጻሚ ማለት ኤግዚኪቲቭ ብራንቹ በጠቅላይ ሚኒስትሩ ተሰይሞ የሚኒስትሮች ምክር ቤት ማለት ነው። ጁዲሻሪ ለአንተ ምንድን ነው?
ህግ ተርጓሚው ማለት ነው። ህግ ተርጓሚውን እሱን ነው የምልህ። ህግ አስፈጻሚው ቢሆን በኦሮሞ ብልጽግና ዶሚኔሽን ያለን ሁሉም አሁን እኮ ምንድነው የሚባለው የህዝብ ተወካዮች ምክር ቤት እኮ ታገሰ ጫፎ የሚቀጠቀጥበትን ትናንትና አባዱላ የሚጨቀጨቀጥበት ነው እንጂ አደረጃጀቱን ብታይ ኮንትሮሉን ብታይ በሙሉ የኦሮሞ ብልጽግና የተቆጣጠረው ነው። ፍርድ ቤቱን ማነው ምክር ቤቱን በአጠቃላይ ይታወቃል እኮ። እነዚህ ነገሮች ትናንትና ቲፒኤልኤፍ ያደረጋቸውን አብይ በመቶ እጥፍ ደገማቸው። ቴዲ ስህተቱን ካላመንን አንተ እውነትም አንተ ኢትዮጵያዊ እንደሆንክ ነው የማውቀው። ይሄንን እንዴት እንደማይታይ አላውቅም። እኔ እሱን አይደለም ብለህ እኔ የእናንተን ሀሳብ እኮ አሁን ጨርሳለሁ። የእናንተን ሀሳብ እኮ እኔ ሊገባን በሚችል ታንጀብል ሆነ ሪያሊስቲክ የሆነ መንገድ ማቅረብ ነው። ነገ ስልጣን ላይ ስትወጣም አንተ መናገር ያለብህ ለህዝብ የኢትዮጵያን ነባራዊ ሁኔታ ፋንታሲ ውስጥ አይደለም ገብተህ መተንተን ያለብህ። ቀውስ ውስጥ ያለን ህዝቦች ነን። ኢቨን ዊዝን ፓርቲ እንኳን በምታደርገው ትግል እንኳን በምታደርገው አቅጣጫ እንኳን ቪሸስ ሰርክል ውስጥ ገብተሃል። አትግባባም። ተሳዳጅና አሳዳጅ ነህ። ለራስህ እንኳን አንድ መሆን ከብደዋል። ብሔር እንደገና እንደ ብራንቻውት እያደረገ ወደ ጎሳ ወደ ሰፈር ገብቶብሃል። እሱን አይደል እየደረግክ የምትውለው እየተከራከርክ የምትውለው። በቃጨር አዲስ አንዴ በእናትህ ወይ እኛ መድኃኒዓለም በኪነ ጥበቡ ካልጠበቅን በስተቀር እኛ እንድንጠፋፋ ተደርገን ነው። ይሄ መዋቅሩ የእኛ ሀገር ፖለቲካ እኮ መዋቅሩ አንዳችን በአንዳችን ላይ እኮ ነው የምንነሳሳው እኮ። ይህን አታውቁም እንዴ? የክልል አደረጃጀቶች ኦሮሞ ከሲዳማ ጋር፣ ወላይታ ከሲዳማ ጋር፣ ከምባታ ከሀዲያ ጋር፣ አማራ ከትግራይ ጋር፣ እንደገና ኦሮሞ ከሶማሌ ጋር። ምን አይነት አወቃቀር ነው? ታይም ቦምባር ነው የተቀበረብን። ይሄንን ታይም ቦምብ እንዴት ነው የምታከሽፈው? ሁለተኛ ስለ ብሔር ፖለቲካ ስታወራ ዩ ሃቭ ቱ ቹዝ ዩር ወርድስ። የነገርኩህ መልስ አይደለም አንዴ ወይ ይህ እኮ በእናትህ ባኬንድ ፎርስ ትወዳለህ። እኔ አፌን አታግለው በእናትህ ሰጣለሁ። በቂ ደቂቃ እኔ እንደ አንድ ኢትዮጵያዊ ቁጭ ብዬ እኮ አስባለሁ እኮ ሁላችሁም ታስባላችሁ። የብሔር ፖለቲካ እንኳን ይጥፋ ስትላቸው ዛሬ ስንቱ ነው የሚናደደው? ኢዚ ነው የብሔር ፖለቲካ ለአንዳንድ እኮ ኢንተረስት ግሩፖች እኮ የመኖሪያቸው እንጀራቸውን ጋግረው የሚበሉበት ፊልድ ነው እኮ። ሊያጠፋ ይችላል እኮ። ጀዋር ጋር ሄደ የብሔር ፖለቲካ ይጥፋ ነው የምትለው? ህይወትን ያጠፋዋል። በብሔር ፖለቲካ ነው ጀዋር አንቱ የተባለው ከበርቴ